بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد فنواصل درسنا في هذا الكتاب باب المساجد أنه يعلنوا من بلوغ المرام وعنه الرسول عنه أبو هريرة هنا المدير ساتو من نعم وعنه رضي الله عنه أن رسول الله صلى الله عليه وسلم قال إذا رأيتم من يبيع أو يبتاع في المسجد فقولوا له لا أربح الله تجارتك رواه النسائي والترمذي وحسنه. الحديث صحيح رواه الترمذي في سنن الإمام الترمذي سسمتها عندنا حديثنا إلى له والنسائي في عمل اليوم والليلة عمل اليوم والليلة مبال كتاب الله والإمام النسائي ساتشو الزالاي عندما تسبع سدستين حديثنا. طيب زيادة له إلى في سنن الإمام الترمذي وكذلك في عمل اليوم والليلة للنسائي وزاد وإذا رأيتم من ينشد ضالة في المسجد فقولوا لا رد الله عليك. وقال الترمذي حسن غريب. يقول سلام مساجدوች የሚናገሩ አሐዲሶች ነው ያመጣው ያሉት ሰውየው መስጂድ ለአላህ ዚክር ለሶላት ለቂራአ ለምናምን ነው የተሰራው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እነሱን የሚጻረሩ ነገሮች መስጂድ ላይ አይሰሩም። ከነዛ መካከል ያሁን የቀራነው ሐዲስ ከአቡ ሁረይራ ረዲየላሁ ዐንሁ ነው የሚወራው وعنه የሚለው ضمير እንግዲህ عن ابي هريره የሚል ስላሳለፍን ወደሱ ይመለሳል። ሐዲሱን አቡ ሁረይራ ናቸው ያስተላለፉት። ምን ይላሉ? أن رسول الله صلى الله عليه وسلم قال የአላህ መላእክተኛ እንዲህ ብለዋል إذا رأيتم ያያችሁ ጊዜ አሉ ነብያችን صلى الله عليه وسلم من يبيع የሚሸጥ يبيع ማለት የሚሸጥ أو يبتاع ወይ የሚገዛ يشتري ማለት ነው يبتاع ማለት የሚገዛ في المسجد ማንኛውም መስጂድ ሲሸጥ ወይ ሲገዛ ካያችሁ ወይ ያያችሁ ጊዜ አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ إذا ስራም ባይኖራት فعل الشرط እና ጀዋብ ያስፈልጋታል። رأيتم فعل الشرط ነው። فقولوا جواب يهنو ለሱ እንዲህ በሉት አሉ። فقولوا له ለሰውየው እንዲህ በሉት لا أربح الله تجارتك ንግድህን አላህ ትርፋማ አያርግልህ። በዚህ በምትገበያየው ገበያ ጥቅም አላህ አይስጥህ ብላችሁ ረድዐ ለሁ ወዘጅራ እሱን እንግዲህ ዘጅር ለማድረግ ይሄንን በሉት። አላህ Subhanahu Wa Ta'ala ንግድህን ትርፋማ አያርግልህ። ጀህረን ነው የሚባለው ሰውየው በሚሰማ መልኩ አልሰማ መባሉ ምንም ትርጉም የለም። ስለዚህ መስጂድ የተሰራው ለመሻጫና ለመግዣ አይደለም ለሌላ ነገር ስለሆነ መስጂድ ውስጥ መሸጥ መግዛት አይቻልም። አሁን መስጂዶች የጫረታ ቦታ ሆነዋል። ጫረታ والله ጫረታ ይሸጣሉ። የሆነ ነገር ያመጡና መስጂድ ላይ ፊል ሚህራብ جماعة يا شباب يلعبون بالدين والناس يصدقونهم ሰዎች የዲን ሰዎች ናቸው ሸሪዓ ይጠብቃሉ ሸሪዓ ይፈጽሙልናል ብለው ያጨበጭባሉ። ሸሪዓ አይጠብቁም እንደ አይነት ሰው ያለው ነብያችን ሰለላሁ ዐለይሂ ወሰለም ሶሪህ በሆነ ሐዲሳቸው መስጂድ ሲሸጥ ሲገዛ ለመስጂድ መስለሃ ይሁን ለመስጂድ መስለሃ አይሁን የተባለ ነገር የለም። በይዕና ሽራእን ከመስጂዳችሁ አርቁ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። አንዳንድ ምን ታቢዒን እንኳን መስጂድ ላይ ይሸጣሉ ቢባል ካሁን በፊት ተርጀማቸው ላይ እንዳሳለፍ ነው ከመስጂዱ ወጥተው መስጂዱ ሱዳ ወይም ደግሞ በረንዳ ወይ ደግሞ የሆነ ፈስሐ አለ መስጂዱ አካባቢ ከመስጂዱ ከወጡ በኋላ እዛ ላይ ነው አንዳንድ ታቢዒዎች ይሸጡ ነበር የተባለው። አማ في داخل المسجد وفي اول المسجد ይሄ የተከለከለ ነው በሸሪዓችን መሸጥ መግዛት። መስጂድን ጫረታ ሸባብ ቦታ አለው ጫረታ ተብሎ የሚጠራ ቦታ አለ የለም ሀገራችን አዲስ አበባ። طيب ሞባይልህን ለመሸጥ ከፈለክ ለመስጊድም ይሁን ለሌላ ሙሲባ ይሁን ጫረታ ሄደሽ እዚህ ሰዎች በረመዳን የሚሆነው ደግሞ አይሸባብ
في 27 من رمضان ሰው በዒባዳ ታንጽ ምን ቁርአን ልቅራን ተራዊህ እንዴት ልስገድ እያለ እየመጣ ሰውን ከመስጊድ ሲሄድ ተጠምዷል መስጊድ ይህ ሰዎች ያሸባሉ ዱንያን ከዲን አብልጠው በዲን ዱንያ የሚበሉ ጀማዓዎች ይመጣሉ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ቁርአን ሰዎች ወደፊት የሚበሉበት ለዱንያ ጥቅም የሚያውሉት አሉ እነዛ ሳይመጡ በስተፊት ስሩበታሉ ነብያችን ሰለላሁ ዐለይሂ ወሰለም في الحديث الصحيح وهؤلاء ابن هؤلاء ስለዚህ መስጂድ ላይ መሸጥ መግዛት بنص هذا الحديث وبغيره من الاحاديث يتكلكل مهون ከዛ ሐዲስ እንጠቀማለን እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም بالمؤمنين ምን ብሎ ወስፏቸው አላህ Subhanahu Wa Ta'ala رؤوف رحيم ከስሞቹ ይሄ رؤوف رحيم የሚለውን ሰጥቷቸዋል ለረሱልላህ ሰለላሁ ዐለይሂ ወሰለም ومع هذا ሰውየው የሚባለውን ሸሪዓን የማይጠብቅ ከሆነ ዝነት አያስፈልገውም لا أربح الله تجارته ብላችሁ እርገሙት አሉ እንግዲህ تجارة من حيث اللغة يتاجر مصدر ነው تاجر يتاجر متاجرة وتجارة قاتل يقاتل مقاتلة وقتالا እንደሚባል አሁን ግን ለህርፋ እዚህ ለንግድ ሞያ ስም ሆኗል ይሄ تجارة የሚለው ነብያችን ሰለላሁ ዐለይሂ ወሰለም ጥሩ ስም አወጡልን ይላል አሐዱ التجار ድሮ ሰማሲራ ነበር የምንባለው ነብያችን ሰለላሁ ዐለይሂ ወሰለም تجار ብለው ጠሩን ይላል على كل الاحوال مسجد ማንኛውም መስጂድ ላይ መሸጥ መግዛት ክልክል እንደሆነ ከዛ ሐዲስ እንረዳለን ሐዲሱን الامام النسائي وكذلك الامام الترمذي ዘግበውት الترمذي حسن ነው ብለውታል እና ሶሂህ የሚል مخرجون ቀርተናል ባይሆን ትርሚዚም ነሳኢም ላይ ጭማሪ ያለው እዛ ሐዲስ ላይ ምንድነው ጭማሪ የሚለው واذا رايتم من ينشد ضاله في المسجد ትናንት ባለፈው ደርስ ላይ የቀራነው ነው መስጂድ የጠፋን የሚያፈላልግ ሰው ካያችሁ فقولوا لا رد الله عليك يعني የጠፋውን ነገር አላህ አይመልስልህ ብላችሁ እርገሙት ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል የሚል እዛ ሐዲስ ላይ زياده አለ طيب ስለዚህ በይዕ ወሽራ ከመስጂድ መራቅ አለበት የራሱ ቦታ መኖር ይገባዋል መስጂድ ላይ መሸጥ መግዛት አይቻልም ነው وعن حكيم بن حزام رضي الله عنه قال رسول الله صلى الله عليه وسلم لا تقام الحدود في المساجد ولا يستقاد فيها رواه أحمد وأبو داود بسند ضعيف እንግዲህ ሐዲሱን አስብተውታል ضعيف ያሉበት المصنف ابن حجر رحمه الله سند ላይ محمد بن عبد الله ابن المهاجر الشعيثي የሚባል ሰውዬ ስላለበትና ዙፈር ابن وثيمة ابن مالك የሚባል ሰውዬ ትንሽ تكلم فيهما እነሱ ስላሉበት ሰነዱ ضعيف ነው አሉ ሌሎች ግን ሸዋሂድ ሙታባዓ አይተው ሐዲሱን አስብተውታል ሐሰኑን رواه احمد የሐኪም ኢብኑ ሒዛም ሐዲስ ሐሰን ነው አሉ الامام احمد في المسند ዘግበውታል ይላል 3ኛ 434 وابو داود 4490ኛ ሐዲስ 90 ማለት ነው 4490 وقال الحافظ في التلخيص حتى المصنف الحافظ مالك ابن حجر صاحب بلوغ المرام تلخيص የሚባለው ኪታባቸው ላይ አራተኛ 78 لا بأس بإسناده ስላሉ ሐዲሱ ሐሰን ደረጃው ሐሰን ጥሩ ሐዲስ ነው ሁክም ይሰብትበታል እየተባለ ነው እንግዲህ አንዳንድ ሰነድ ላይ ሸባብ ብቻውን ሲታይ ሆኖ ቅድም እንዳልናቸው እንደዚህ እንደ መሐመድ ኢብኑ አብዱላህ ኢብኑ አልሙሃጅር ሹዓይሲ تكلم فيه ያኛውም كذلك ዙፈር ኢብኑ ወሲላ እሱን ብቻ ሲታይ ضعيف ነው ሊል ይችላል አቅሙ ትንሽ ወደ ውስጥ ገባ ያላለ ሰው ሌሎች ሸዋሂድ ሙታባዓቶች ሲያዩ ደግሞ ደረጃው ትንሽ ሐዲሱ ከፍ ይላል እና ሐሰን ነው راوي الحديث بلوغ ከጀመር በኋላ ስላላለፉ ሰውየው ተርጀማን እንደለመድነው እናያለን ሐኪም ኢብኑ ሒዛም ابن خويلد ይባላሉ ሰሃቢዩ ሐኪም ኢብኑ ሒዛም ابن خويلد ابن اخي خديجة بنت خويلد ام المؤمنين رضي الله عنها اسديوت ናቸው አሰድ ቁረይሽ እንግዲህ ኸዲጃ
ቢንት ኹወይሊድ ትባላለች ብለናል። የነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ባለቤታቸው ብቻዋን ነበር የያዟት ብለናል። ለሩብዕ ቀርን እንደ 25 ዓመት አካባቢ ሳያገቡባት ሞተ እና የሷ ምንድነው ያልን ነው የሰሃቢ የወንድም ልጅ عمته وكذلك ابن عم الزبير أسدينه بلنا الشباب الزبير ابن العوام ابن خويلد خديجة بنت خويلد لحكيم ابن حزام للزبير ابن العوام عمته هنا اللي ياباتو تشاتشو ياباته عمانه متبالو بارد فلذي هو ولد ب13 سنة قبل الفيل عمل فيل የሚባል ነብያችን ሰለላሁ ዐለይሂ ወሰለም የተወለዱበት ዓመት አለ። ከዛ በፊት 13 ዓመት ቀድሞ ነው የተወለደው ይሄ ሰውዬ። من خصائصه ولد في جوف الكعبة حكيم ابن حزام يقول كعبة ውስጥ የተወለደ ሰው ይሄ ሰውዬ ብቻ ነው كعبة ውስጥ ተወለደ። ኒሳእ من قريش ለሆነ ሐጃ كعبة ገብተው ሙሉ ነበረች እናቱ እሷ ምጥመጣዛ كعبة ውስጥ እያለ ወነ ድሮ የቆዳ አለነት የሚሉት እሱ ላይ ነው የሚወልዱት። እሱን አምጥተው አንጥፈው እዛ ላይ ፊደው ፊል ካዕባ ነው የተወለደው ይባላል። وهو من سادات قريش ووجوهها في الجاهلية والإسلام بسلمنا بجاهلية بسلمنا من أشراف قريش نبر ይሄ صحابي ስለዚህ ዳሩ ነድዋ የሚባል በርለማን የሚሰበሰብበት ቁረይሾች ዳሩ ነድዋ በመባል የሚታወቅ ቦታ አለ ብለናል ሲራችን ላይ። እዛ ውስጥ የሚገባ አባል ያሸባው ሸርጡ ያስቀመጡት ሸርጥ 40 ዓመት መሙላት አለበት አሉ ኢላ አደረጀ فدخل في دار الندوة وعمره 15 عام እንግዲህ ትላልቅ ባለስልጣናት ተጋ ፈሰይ ዘኪ ምናምን ስለነበር የ15 ዓመት ልጅ ሆኖ ዳሩ ነድዋ ቁረይሾች ጋር ይሳተፍ ነበር። ጅቲማ ይባላል። ወደ ኋላ እንመጣበታለን። ዳሩ ነድዋንም ሽጧታል። طيب ከዛ በኋላ ግን مع هذا كله تأخر إسلامه إلى عام الفتح غزوة الفتح وفتح مكة ላይ ነው የሰለመው حكيم ابن حزام የሚባለው صحابي مع أبنائه الأربعة عبد الله يحيى هشام محمد የሚባሉ ልጆች አሉት። وكذلك حزام كنيته أبو خالد معروف النبي يا شباب بسمه ነው حكيم ابن حزام የሚታወቀው በስሙ ነው። አንዳንድ ሱሐቦች በስማቸው ነው የሚታወቁት ብለናል። ኩንያው አቡ ኻሊድ ይባላል። እና ካነ ጀዋድ በጣም ሰኺይ ሰውዬ ነበረ ይባላል። በጃሂልያ 100 ባሪያ ሕር ብሎ 100 ግመል ሰጥቷል ይባላል። ዝም ብሎ ስጦታ። አሁን ስናወራው ቀላል ነው ያለው። አንድ ግመል አሁን ስንት ነው ዋጋው? 100 ግመል حمل على 100 بعير واعتق 100 رقبة في الجاهلية وعمل مثلها في الإسلام أو أكثر منه. እና ነብያችን ሰለላሁ ዐለይሂ ወሰለም ከሰለመ በኋላ ጠየቀ። እኔ በጃሂልያ ብዙ ኢባዳዎች አደረግ ነበር። እነዛ ኢባዳዎች ዝም ብለው ነው የቀሩት ወላ ተጽፈውልኛል? أسلمت على ما سلف لك من خير تጽፈው ለሃላ ነብያችን ነስ መሸብ ካፊር ሆኖ ኸይር ሰርቶ በዛው በኩፍሩ ከሄደ ምንም የለው። وقدمنا إلى ما عملوا من عمل فجعلناه هباء من كسلم فضل الله واسع. الله سبحانه وتعالى يسرعው ይሄ መስአላው ትንሽ ከበድ ያለ መስአላ ነው። በሕስ ተደርጎበታል። على كل الاحوال ይሄ ሰውዬ ይሄንን ይመስላሉ የሞቱት። እንግዲህ ብዙ ኸይራት ብዙ ፈዳኢል አሏቸው። ሰው من فضلاء الصحابة عمل فتح بسلموا من أفاضل الصحابة وفضلائهم ናቸው ተብሏል። እዚሁ መዲና في داره سنة 40 و50 وقيل 58 نود آخرة يهدوت. يروي عنه عروة بن الزبير وسعيد بن المسيب وابنه حزام وكذلك علي بن طلحة. نا 54 ላይ ሂጅራው ማለት ነው ወይም 58 ላይ ነው የሞቱት ይባላል حكيم ابن حزام። እና ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ አመል ፈትህ የሰለሙ ሰው ሙአለፋ ይባላሉ። የሆነ ስጦታ ሰጥኝ ይላል። ተቀበልኩና ይጨምሩኛል ኩኝ አለ። ተጨመሩ ይጨምሩኛ ሆነ ጨመሩልኝ። በኋላ ነብያችን ሰለላሁ ዐለይሂ ወሰለም ነገሩ يا حكيم إن هذا المال حلوة خضرة فمن أخذها እንግዲህ ይሄ ገንዘብ አረንጓዴ ነው በጣም ይጣፍጣል ዱንያ አሉት ለሐኪም ኢብኑ ሒዛም። እና ዝም ብሎ استشراف ሳያረግ የተሰጠ የያዘ አላህ Subhanahu Wa Ta'ala በረካ ያረግለታል። ሰጡኝ እያለ ተጠልዑ እያረገ የሚሰጥ ደግሞ በረካ አያረግለትም።
እየበላ እንደማይጠግብ ሰው ይሆናል ልመና ነብያችን ሰለላሁ ዐለይሂ ወሰለም ሲያዋዝ ከርሰውም ቢሆን አለ ከርሰው ከኔም ቢሆን والله لا ارزق بعدك احد ከርሰው በኋላ እኔ ያንድ ሰው ገንዘብ አልቀበልም شباب احد ከገቡ ሰሃቦች አይለኝ የሰውዬ ብዙ ቆይቷል ይያልን ነው في خلافه الصديق እንግዲህ በይተል ማል የሚባል አለ የምርኮ ገንዘብ ምን ይመጣል ሐቅ አለው الصديق ይናዲ እንካ ሐቅህን አልፈልግም ሐቁን መውሰድ ይችል ነበር ያ شباب ምን ስላለ ለነብያችን ሰለላሁ ዐለይሂ ወሰለም لا ارزق بعدك ስላለ አልፈልግም عمر في خلافته طرطال نانكا አልቀበልም يشهد عليه عمر ይሄ ሐኪም ኢብኑ ሒዛም عطاء ما يسطው እንዳይመስላችሁ ሐቁን አቅርበለት እንቢ ያለ ነው ያሉ ያስመሰክሩ ነው وعندما مات كان من اكثر قريش مالا በመለመን ያሸባብ የሚገኝ ነገር የለም قناعه النفس ሰጠው አላህ Subhanahu Wa Ta'ala ሲሞት በጣም ብዙ ንብረቶች ነበር ይባላል አህሊ ሲር ያወሩት እንደውም ዙበይር ጋር ምንድናቸው ብለናል ያሸባብ ይሄ ሰው ዙበይር ኢብኑ አልዓዋም ጋር የወንድም አማቾች ልጆች ስለዚህ ሐኪም ለዙበይር ያጎት ልጅ ነው ዙበይር ለሐኪም ምንድነው ያጎት ልጅ ነው ዙበይር እንግዲህ ቀደም ብሎ ነው የሞተው 36 ምናምን እንትና ላይ ሞቷል ብለናል ጀመል የሚባል ማዕረካ ላይ ብዙ ደይን ነበረበት ይባላል ብዙ ገንዘብም ትቷል ብዙ ደይን እና አብዱላህ ኢብኑ ዙበይር አው አህዱ አብናኢሂ ሲያወራ ምን ይላል ሐኪም ኢብኑ ሒዛም አባቴ ከሞተ በኋላ አገኘኝ ወንድሜ ዙበይር ወይ ወንድሜ ልጅ ደይን አለበት ወይ አለበት ሲባል ሰምቶ ነው አለበት ስንት አልፍ ማለት ያሸባበኛ አባባ ሺ ጊዜ ሺ ማለት ሚሊዮን ማለት ነው عليه 500,000 عليه يبال حكيم ابن حزام 500,000 ማለት የ1000 ምንድነው ግማሽ ነው ይችላል المهم من اكثر القريش مالا ونو موت دار الندوة ላይ እንግዲህ አበዛን እናመጣለን المهم دار الندوة لمعاوية في خلافته ب100 شي درهم شطاتها ይባላል ابن الزبير لامه على ذلك بعت مكرمة قريش ሲለው لا مكارم الا بالتقوى ذهبت المكارم الا بالتقوى من مكرم الله له تقوى ነው እንጂ ሰዎችን የሚያበላልጠው ዳር الندوة ስላለ ምን ስላ እና የሰውዬ ሐኪም ኢብኑ ሒዛም رضي الله عنه 120 ዓመት ቆይተዋል ከሚባሉት ሱሐቦች ናቸው እንግዲህ በጃሂልያ 60 ዓመት ቆይቷል ይባላል ይሄ ሰውዬ በእስልምና ደግሞ ስንት 60 እና 60 ስንት ይሆናል ባይሆን በእስልምና 60 ቆይቷል የሚለውን ትንሽ اعتراض ያረጋሉ ويجيب عليه الحافظ ابن حجر እንግዲህ ተርጀማውን የፈለገ ሲር አዕላም النبلاء طبعة الرسالة 3ኛ ጁዝ 44 ገጽ ማየት ይችላል استزاده የፈለገ ሰው الحافظ الذهبي لم يعيش في الإسلام إلا 40 سنة ይላሉ እሱ ሙስሊም ሆኖ ማለት ነው ይሄን ማለት በእስልምና 60 ኑሯል የሚሉት ያ ሸባብ እሱ ሰልሞ ሳይሆን እስልምና ከመጣ በኋላ ስንት ኑሯል ማለት ነው ሰውዬው 60 ዓመት ስለዚህ ያሉት ሰዎች እሳቸው ደግሞ የሰለመው አመል ፈትህ ስለሆነ 54 ላይ ወይ 58 ላይ ሞቷል እየተባለ ስለሆነ ከዛ ይዘው ሲቆጥሩ 40 ምናምን ዓመት ነው በእስልምና የኖረው ይላሉ ዛሃቢ እነዛኞቹ በእስልምና 60 ኑሯል ማለታቸው እስልምና ምን ካለ በኋላ ማለት ነው ከመጣ ነብያችን ሰለላሁ ዐለይሂ ወሰለም بعد البعثة ማለታቸው ነው ብለው አልሐፊዝም ያስተካክላሉ المهم የሰውዬ ምን ይላል ሐኪም ኢብኑ ሒዛም رضي الله عنه قال رسول الله صلى الله عليه وسلم يا الله ملائكتኛ እንዲህ ብለዋል لا تقام الحدود في المساجد هنا باب እንግዲህ باب المساجد الله ስለሆነ ያለ ነው حد جمع ነው حدود ማለት ዕቁባት እነዚህ መቀጮ የሚባሉ ነገሮች መስጂድ ላይ አይቆሙም አሉ ነብያችን ሰለላሁ ዐለይሂ ወሰለም መስጂዶች ላይ አይፈጸሙም አሉ ولا يستقاد فيها ይሄም እንግዲህ ተخصيص بعد التعميم ነው حدود የሚለው ውስጥ ቀወድ ቂሷስም ይገባ ነበር ያው ቂሷስ የሚባለው ትንሽ ከበድ ያለም ስለሆነ ለዩት ቂሷስም መስጂድ ላይ አይቆምም አሉ ነብያችን ሰለላሁ ዐለይሂ ወሰለም ቀወድ ማለት ያለው ቂሷስ ማለት ነው ሰውየው አምደን ተገደለ
አውቆ ተነስቶ ብድግ ብሎ ሰውየውን ከገደለው ሴትዮይቱንም ቢሆን ማስረጃ ካለ ራሱ አምኖ ወይ ምስክሮች መስክረውበት የሚጠብቀው ምንድነው? ያሸባ كتب ايها الذين امنوا كتب عليكم القصاص في القتل ገደል عمدا ከገደለ በይና ከቆመ ይገደላል። ግን ቂሳስ ሌላ ቦታ ነው እንጂ የሚቆመው መስጂዶች ላይ ቂሳስ አይካሄድም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል አሉ። ስለዚህ ሐዲሱን አህመድ አቡ ዳውድ كذلك ሌሎችም ጠቅሰው ሐዲሱ ሶሒህ እንደሆነ ወይም ሐሰን ነው የሚለውን አኢማዎች አጽድቀዋል። ومنهم المصنف ابن حجر العسقلاني التلخيص الحبيب تخريج احاديث الرافع الكبير የሚባል ኪታባቸው ላይ لا بأس به ብለዋል። ሰነዱ ምንም ችግር የለበትም ትክክለኛ ነው ስላሉ ሐዲሱ ሰብቷል ነው። ስለዚህ ያሸበብ ይሄ ሁዱድ የሚባለው ነገር ሲቆም ሸሪዓ ያው ደንግጓል። ሁዱድ ይሄ እንግዲህ እጅ መቁረጥ ሐድ ነው የሚባለው። ሙህሰን ያልሆነ ሰውየን ወይም ሴትዮን መግረፍ መቶ ሐድ ይባላል። ሌሎች የመሳሰሉ ቂሷስም ታውን ተዘክሯል። እነዚህ አንደኛ ይሄ ሐድ ሲቆም እንዲሁ ዝም ብሎ አይደለም የሚቆመው፣ ችግር ይፈጠራል። ጭቅጭቅ አለ፣ ረፍዓ ሶውት አለ። ይሄ መስጊድ ላይ ይደረግ ቢባል ወደዛ ስለሚያደርስ ከኹሱማቶች ከምናምን መስጊድ መራቅ ስላለበት ለዛ ተብሎ ነው። ሌላ ደግሞ ይሄ ቂሷስ ከሆነ ሸባብ በሰይፍ ነው ድሮ በምናምን የሚገደለው። ይሄ ግም ሲቆረጥ ደም ምናምን ሊወጣ ስለሚችል መስጊዱን ምን ያደርገዋል? ይለውሰዋል፣ አይሄድም መስጊድ ጋር። እንደዚህ ያሉ ነገሮች ከመስጊድ እንዲርቁ ነብያችን ሰለላሁ ዐለይሂ ወሰለም አርገዋል። እና ይሄ ያው ነظريا ነው። አሁን እኛ ሸሪዓም አልተጠበቀም። የሚጠብቅ አካል ካለም የራሱ ቃመተል ሁዱድ የሚያረግበት የራሱ መርከዝ ሊኖረውና የራሱ ቦታ ይኖረዋል እንጂ መስጊድ ላይ እንዲህ አይነት ነገሮች አይካሄዱም አሉ። طيب وعن عائشة رضي الله عنها قالت أصيب سعد يوم الخندق فضرب عليه رسول الله صلى الله عليه وسلم خيمة في المسجد ليعوده من قريب متفق عليه. طيب فيه جواز على جواز النوم، فيه دلالة على جواز النوم في المسجد وبقاء المريض فيه وإن كان جريحا، وضرب الخيمة وإن منعت من الصلاة منعت من الصلاة لا ليش كيدار قوال. المهم الحديث صحيح متفق عليه وبلال بخاري أرات متو سلسة سوستنيا حديث يا عائشة حديث، مسلم عندي 760 حديث زقبوتها لله. من دنا ملا حديثه عائشة رضي الله عنها إيه سعد يتبالو صحابي سعد الأوس في نحو سعد الأوس ينتصب ثاني ضم وافتح أولا تصيب إلى ابن مالك مذكره طالب بالال لغة كتابات ولا يسايكر يا شباب إيه سوي. وهو من أفاضل الصحابة أيضا من السيد الأوس أوس يمبالو قبيلة من الأنصار يسو على في نبه السو أصيب مالت تقوسل سعد يمبالو صحابي رضي الله عنه يوم الخندق خندق يمبالو زمشا قزي فضرب عليه رسول الله صلى الله عليه وسلم يا الله ملاكتنيا سرلت خيمة دنكان سرلت في المسجد مالت في المسجد النبوي الزاو مسجد وسط خيمة عند السرى عززنا خيمة دنكان تتكللت يعني أرقت لمن دنه ليعوده من قريب ليزوره من قريب. እንግዲህ عيادة የሚባለው የታመመን ሰው መዘየር ነው ብለናል። زيارة ከሆነ ለታመመም ላልታመመም ዓም ነው። ግን የታመመን ሰው መዘየር ምን ይባላል? عيادة عاد المريض ይባላል إذا زاره። ከቅርብ ለመጠየቅ ሰውየው እንግዲህ በእስልምና ብዙ አስተዋጽኦ ስላለው مقابلة لهذا በቅርብ ለመከታተል ብለው ለማየት ለመዘየር መስጂዳቸው ውስጥ ድንኳን አስተክለውለታል። ሐዲሱ متفق عليه። እንግዲህ ይሄ ሐዲስ የሚመራው ተርጀማው سعد ابن ማን ይባላል ብለናል። ሰውየው ابن معاذ ይባላል። እዛ ሲራው ላይ በሰፊው አሳልፈናል። مصعب بن عمير የሚባል አብደሪ أول سفير في الإسلام لطال እሱ
ወደ መዲና ሄድና እስልምና ዳዕዋ አርግዛ ቁርአን አስቀራ ብለው ነብያችን ሰለላሁ ዐለይሂ ወሰለም አቀባ ላይ ከተስማሙ በኋላ አንሷሮች ላይ ልከውት ነበር። ሄዶ እዛ ዳዕዋ ሲያረግ من الأنصار أسعد بن زرارة مبال صحابي رضي الله عنه قديم الموت السو سلم ሁለት ሆነው ዳዕዋ ያረጉ ነበር። ስለዚህ ዳዕዋ ሲያረጉ ከአንሷሮች አመራሮች ኡሰይድ ኢብኑ ሁደይር እና ይሄ አሁን ያልነው ሰውዬ ሰዓድ ኢብኑ ሙዓዝ ቀድሞ ኡሰይድ ኢብኑ ሁደይር መጥቶ ሰለመ። እንግዲህ ለማባረር ነበር የመጡት ጦር ይዘው ሲያውት ይሄ በጣም እስሉብ ነበረው ሙስዓብ ኢብኑ ዑመይር ቁጭ በልና ስማ መልካም ነገር ከሆነ ምንለው ተቀበለዋለህ መጥፎ ከሆነ ምንለው አንተ የምትጠላውን ነገር እንተውልሃለን እርግጠኛ ስለሆነ ተዳዕዋው ይሄን ሲለው ይሄንማ እንዴት ይያልከኝ ብሎ አንካሴ ይዛል እሷን ቸከል አድርጎ ቁጭ ሲል ሲሰማ ማሻአላህ አስለም በመሐሊ በኋላ ምን አላቸው ከኔ ከበኋላ አንድ ሰው አለ እልከዋለሁ አሁን እሱም በሆነ ሲስተም እሱ ከተቀበለ እሱ ከሰለመ ብዙ ሰዎች ይሰልማሉ አለና ሄዶ የሆነ ነገር አለ ሲራው ላይ ያሳልፈናል ያጀባ ያ ሰውየው ዳዕዋ የሚያረገው ለሰዓድ ኢብኑ ሙዓዝ አሽሃል من بني عبد الاشهال ናቸው ዘመዱ ስለነበረ እንደዚህ ተሰባስበው ያንተ ዘመድን ሊገሉልህ ነው ሲለው ሐሚየት الجاهليه የኔ እንትን ስለሆነ ነው ይልና አሁንም መሳሪያውን ይዞ ሲሄድ ሰዎች አሚኒን ሙጥመኢኒን ተረጋግተው ዳዕዋ ያካሂዱ ሲያይ ገባ አረቦች ያጀባ ብለውጅ ናቸው እንዲመጣ እንዲሰማ ፈልጎ ነው እንጂ እንደዛማ ሽኩቻ ቢኖር እንደዚህ ተቀምጠው ዳዕዋ ያረጉ ነበር አለና አልሙሂም ለዛው ለኡሰይድ ኢብኑ ሁደይር ያሉትን አሉት ቁጭ አለ ሰማ ጠየቀ ሲሰልም ምንድነው የሚደረገው ሲሰልምማ ገላህን ትታጠባለህ ሸሃደተይን ትላለህ ከዛ በኋላ ልብስህ ነጃሳ ከሆነ ያው ካፊር ከነጃሳ ይርቅም ልብስህን ታጸዳለህ ታጥባለህ ከዛ በኋላ ሰላትህን እንደሰግዳለህ ሲሉት ልክ እንዳሉት አረገና ሄዶ ቀቢላዎችን በኑ አብዱል አሽሃል የሚባለው ነው የሱ ቀቢላዎች ኢነ ከላማ ሪጃሊኩም ወኒሳኢኩም ሐራሙን ዐለይ አጣጥ ካልሰለምሽ ማንንም አላናግርም አለ ሰዓድ ኢብኑ ማን ነው ያ ሸባብ ኢብኑ ሙዓዝ ቀቢላው እንዳለ በሱ መስለም የተነሳ ሰለም ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ካነ ጅራህ አልአይመን للدعوه الاسلاميه ቀኝ ክንድ ነበረ ብዙ አልቆየም አልሙሂም ኸንደቅ የሚባለው ዘመቻ እንግዲህ 5ኛው አመት ላይ ነው ሚነል ሂጅራ እዛ ላይ ይሄ አክሐል ዝክንዱ ላይ አክሐል የሚባል ጅማት አለ ይባላል في كل الاعضاء በአካላት ላይ በሙሉ አለው ይባላል ጫፍ እሱ ከተወጋ ሰውየው አይድንም እሱን መታው ኢብኑ ሒባን ወይ ኢብኑ العريق የሚባል ሙሽሪክ መካ ኸንደቅ ላይ መታው ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ሰዓድ ኢብኑ ሙዓዝ ቤቱም መሆን የለበትም ሩቅም አይሆንም እዚቹ መስጊድ ላይ ድንኳን እንደቀድሩ ተከሉለት ብለው እዛው ቀፍር ቢከታተሉት ነበር ከዛ በኋላ ዱዓ አረገ ፈዳኢሉ ብዙና ሸባብ አርሹ الرحمن ተንቀጥቅጧል ሲሞት حديث صحيح على كذلك يحر هدايا لبسوች መተው ለነብያችን ሰለላሁ ዐለይሂ ወሰለም ሱሐቦች እየነካኩ መለስለሱ ልኡል ወልመርጃን መታስተዋወሱ ከሆነ አሳልፈናል متفق عليه ሆነ አለ በጣም ተገረሙ መለስለሱ ሐር የሚባለው ነገር ለስለሰም ይሄ ይገርማችኋል ያሉ ነብያችን ሰለላሁ ዐለይሂ ወሰለም ለመናዲሉ ሰዓድ في الجنه من دل يا شباب محرم ፎጣው ከዛው እናንተ ከሚገርማችሁ ሐር የበለጠ ነው የሰዓድ ኢብኑ ሙዓዝ ምንዲል እንግዲህ በአብዛኛው ጀባው ቆሻሻ ማጽጃ ነው የሚሆነው ሌላው የተዘጋጀለት እና እሱ ዛሬ ዱዓ አረገ በበኑ ቁረይዛ ቀልቤን ሳታረካ ሳታሳርፍ እንዳትገለኝ ብሎ ዱዓ አረገ አላህ Subhanahu Wa Ta'ala አቀራይነ በእነሱ ላይ የፈረደው ማን ነው ብለናል ያጀባ በኑ ቁረይዛ ላይ ኸንደቅ ላይ ይኩፍ ቁረይሾች እንዳለ አረቦችን አካበው መተው ሰብስበው መዲናን ሰርክል አርገው በኋላ እዛ ላይ ሰልማኑል ፋሪሲ ሱሐቦቻቸው ነብያችን ሰለላሁ ዐለይሂ ወሰለም ሲያማክሩ እንደ አይነት ነገር ሲፈጠር እኛ ሀገራችን ይላል አረቦች አያውቁም ኸንደቅ የተፈጥሮ ምሽግ ነው ያላቸው ብለናል አረቦች ሀገራቸው ያው ተራራማ ይሄ ሸለቋማ ምናምን ስለሆነ ያን እየተጠቀሙ ነው የሚዋጉት እንጂ መቆፈር አይችልም እንደዚህ ጥላት ከውጭ ሲመጣ ከተማዋን ዙሪያዋን ወይ ጥላት በሚመጣበት በኩል ፈረስ ሊዘለው የማይችል ጉርጓድ
እንቆፍራለን አሉ ሰልማን አልፋሪሲ እንደዛማ ከተባለ ብለው ነብያችን ሰለላሁ ዐለይሂ ወሰለም كل 20 من الصحابه 20 የሆናችሁ የሆነ ሜትር ሰጣቸውና ጥላት ከመድረሱ በፊት ቆፍሩዋ ተቆፈረ ይሄ እንግዲህ ሸማል المدينه ከመዲና በሰሜኑ በኩል ነው ጥላቱ የመጣው ቁረይሽ مع غطفان واحياء من العرب እዛ ላይ ተቆፈረ ትንሽ መግቢያ ተደረገ እዛ ላይ ዘበኛ ተቀመጠ ሲመጡ ፎጂው ቁረይሾች ሲመጡ ማያውቁት ነገር ስለሆነ ዱብዳ ሆነባቸው አልሙሂም አንድ 25 ቀን ሒሳር አረጉ ከበው ቁጭ አሉ እዛ ላይ እንግዲህ ትንሽ ሙራማ ስለነበረ ሲወረወር ይሄ ሒባን ወይም ابن العارقة የተባለ ሰውዬ ሳዕድን አቆሰለው እዛ በኋላ አላህ Subhanahu Wa Ta'ala ሱረቱል አሕዛብ የሚባል ቁርአን አለ ሱራ እሱ ላይ እንደቀሰሰልን አላህ Subhanahu Wa Ta'ala ምንድነው የሚላቸው ሱሐቦች ያ አዩሃ الذين آمنوا اذكروا نعمة الله عليكم إذ جاءتكم جنود فأرسلنا عليهم ريحا وجنودا لم تروها إلى آخر ما قص الله سبحانه وتعالى نفاس أولو نفاس لا كباتشو ድንኳኖቻቸውን የተጣደ ድስት ምናምን እየከነበለ ሲያስቸግራቸው በዛው አቡ ሱፊያን ነበር ቃይዳቸው ወደ መጡበት ተመለሱ አልሙሂም እዛ ላይ ቆስሎ ነበር ሰውዬ በኑ ቁረይዛዎችም ከኋላ ከጀርባ ከርተው ስለነበረ እነሱ ላይ እንግዲህ እርምጃ ሲወሰድ ነብያችን ሰለላሁ ዐለይሂ ወሰለም ከኸንደቅ ሲታጠቡ ስንት ቀን ተከባዋል ብለናል ያጀባል 25 ቀን አካባቢ ወዳዕተ السلاح ብሎ ጅብሪል መጣኛ ማሽረ الملائكه ሲላህ አላስቀመጥንም ስለዚህ እንዴት አሁን አንተ ሲላህ ታስቀምጣለህ ሲላቸው ኢላ አይና አሉ አሻረ ኢላ بني قريظ لانهم كانوا نقضوا العهد ቁረይሾች ጋር ቆመው ነበር ውስጡ ስለዚህ እዛ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ من كان يؤمن بالله واليوم الاخر فلا يصلين اليوم العصر الا في بني قريظه صون بس في بلنال سراله قالوا ወደ بنو قريظه ተሄደ ተከበቡ وقعوا في حكم رسول الله صلى الله عليه وسلم እንዳረክ አርገን ብለው አላህ ሩዕ ብላከባቸው ተስማሙ እሺ ማን ይፍረድባችሁ ሲባሉ ሰዒድ ኢብኑ ሙዓዝ ይፍረድብን ምናቸው ስለነበረ ነው ካነ ሐሊፈን ለሁም መጣ እዛ ታሞ ስለነበረ ባህያ ይዘውት መጡ ከዛ በኋላ ተጠየቀ እነዚህ ሰዎች ባንተ ፍርድ እንትን ወደዋል እና ፍርድ ሁሉም ላይ ይጸድቃል ወይ አለ አዎ ይጸድቃል ተባለ እንግዳስ መጋደል የቻለ እንዲገደል ሴትና ልጅ እንድማረክ ፈርጃለሁ አለ ሰዒድ ኢብኑ ሙዓዝ ብዙ አባብለውት ነበር አሁንማ ለውመ ተላኢም እኔ ምፈራ አይደለሁም ሐቅ ነብያችንም ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala من فوق 7 سماوات በፈረደው ፍርድ ፈረድ ካሉት እንግዲህ እንደነሱ ላይ አይኔን ሳታ አሳርፍ አትግደለኝ ብሎ ነበር አይኑ አረፈ ተገደሉ ብዙ ሰዎች ናቸው የተገደሉት ያሸባብ ያው ከንደቅ ተቆርጦ በሰፊው አሳልፈናል አልሙሂም ሰውዬ ምን ተደረገ ያልን ነው ታሞ ያለ መስጂድ ድንኳን ተተክሎለት እዛ ይተኛ ነበር ነው ሐሲሉ ስለዚህ መስጂድ መተኛት ችግር የለውም ታማሚም ቢሆን ሰውየው መስጂድ ማደር ይችላል ድንኳንም ቢተከልለት ባይሆን ዑለሞቻችን እንግዲህ ያስቀመጡት ቀይዳ አለ መስጂድ ማጣበብ ከሆነ ድንኳን የሰውየው ወይም منعت الصلاه لا وإن منعت الصلاه لا ምክንያቱም ያጀባው ሌላ ቀይዳ ጋር እንዳይጋጭብን መስጂድ ሰዎችን የማያጣብብ ከሆነ እንግዲህ ሰዎች ኢዕቲካፍ ይገባሉ አይደል በረመዳን 10 ለዋኺር ድንኳን ማለት ይችላል መስጂድ ላኪን በሸርጥ ምንድነው ያልነው መስጂድ እንዳያጠብ መስጂድ ካጠበበ ያጀባው ይህ ሰውዬ ድንኳኑን የሚተክለው ለመስላሐቲሂ الخاصه መስጂዱ ደግሞ መስላሐ አማል ከመስላሐ አማና ከመስላሐ خاصه ማን ይቀደማል ነው ምን አማው ስለሚቀደም መስጊድ ላይ ችግር የሚያመጣ ከሆነ አይተክልም መስጂዱ ተርፎ ዝም ብሎ ባዶም ይሆን ከሆነ እንደ ድንኳን አድርጎ ተክሎ ኢዕቲካፍም ቢያረግ እንደዛው እንደተባለው ቢያረግም ይቻላል አልሙሂም ሁክሙ አስለን መስጂድ መተኛት የነ ኢብኑ ዑመር ሐዲስ የሌሎችም አለ ይቻላል ማለትን ከዛ ሐዲስ እንረዳለን አንዳንድ አይማዊ አይቻልም የሚሉ አሉ ብለናል ካሁን በፊት በሰፊውም ሁክሙን አሳልፈነው ይሆናል طيب عنها አሁንም ከአይሻ ነው رضي الله عنها قالت رأيت رسول الله صلى الله عليه وسلم
يسترني وأنا أنظر إلى الحبشة يلعبون في المسجد الحديث حديث قدي اقرأ الحديث بتمامه مالتاتشو ነው متفق عليه حديث بخاري مسلم ዘግበውታል ይላል بخاري 439ኛ حديث ولفظه لفظ البخاري نعم لا هذا صحيح رواه البخاري 454ኛ حديث ومسلم 892ኛ حديث يا عائشة حديث بخاري مسلم ዘግበውታል ይላል ያኛው ሌላ መጨረሻ የሚመጣው ነው ይሄ ደግሞ የሚለው عائشة أم المؤمنين رضي الله عنها يا الله الملائكتኛ አይቻለሁ አለ يسترني ማለት እኔን እየጋረዱኝ وانا انظروني እያየሁኝ አሉ الى الحبشة ወደ ሐበሻዎች እያየሁ يلعبون في المسجد مسجد النبوي ሲጫወቱ እያየሁኝ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ በምን እንደጋረዷት እዚህ ሪዋያ ላይ አሁን አመጡት ሙክተሰር ስለሆነ አልተዘከረም በሌላ ሪዋያ بردائه ይሄ ከላይ ለዚህ የሚጣፋው ፎጣ ሪዳ ይባላል ብለናል በሱ ጋርደውኝ ያው ያይኔ ብቻ ማሾለኪያ ትተው እያየሁ ነበር ሲጫወቱ አለች ሐዲሱ እንግዲህ ማንና ማን አውርተውታል ይያልን ቡኻሪና ሙስሊም በስምምነት የዘገቡት ሐዲስ ነው እዚህ ላይ እንግዲህ መዛሂቦች ተለያዩ አንዳንድ ሰዎች መንሱኽ ነው ወደ ማለት ሄዱ አንዳንድ ሰዎች ደግሞ ሌላ ሁክም ሰጡት አልሙሂም ሐዲሱ መንሱኽም አይደል ሙህከም ثابت ነው እንግዲህ ሐበሾች ማለት እኛ ነን ያሸበው በሐበሻነታችን ደግሞ እንኮራለን ብለናል ሐበሾች ማለት እኛ ነን ይሄ صاحب التوضيح ሲሸርሁ ይሄንን ሐዲስ አሁን አገራቸው አሲዮቢያ ተብላ ትጠራለች ይላል አረቦች አሲዮቢያ ነው የሚሉት ያሸበው الشيخ محمد علي عليه رحمة الله እኛ ነን ስለሀገራችን የምናውቀው بفتح الهمزة ሳይሆን بكسر الهمزة ነው ይላሉ እሳቸው ደግሞ ኢትዮጵያ እንጂ ምን አይደለም ነው የሚሉት አሲዮቢያ አይደለም طيب እንግዲህ صاحب ምንድነው አህሉ መካ አድራ ቢሹዓቢሃ የሚባል መሰል ስላለ እሳቸውን እንይዛለን المهم ሐበሻ የሚለው ነው ምንፈضለው ይሄ ኢትዮጵያ ማልከው ምን አልከው ከኒሳ ጋር ግንኙነት አለው ይላሉ ስሙ ኢትዮጵያ የሚለው ትርጉሙን የምታውቁ ከሆነ እኛ ሐበሻ ነው ሐዲሱ ያለ ያለው ሐበሾች ነው طيب ሌሎች የተሳሳቱ ተጣመሙ ሰዎች ቢጠሩበት ስም ምን አይቀየርም ብለናል አጀባ ስም ምንም የሚቀየረው ነገር የለው ስለዚህ ሐዲሱን ሰዓት ሄድ ስላለ እየተጫወቱ አይነበረ እንግዲህ በዚህ በትክሻቸው አሽልኬ ነው ማየው ተላለ የተጫወቱ ተሸባው ውፉድ الحبشه እንግዲህ اهل الحبشه لعبنا طرب ይወዳሉ ይላል كذلك هذه حال الافارقه كله افريقيا ደልቀው አይጠግቡም ይላል ابن عثيمين وغيره እስክስታ ይወዳል ጨዋታ ምናምን ስለዚህ ሰልመው አዲስ ወፍድ ስለሄዱ ነብያችን ሰለላሁ ዐለይሂ ወሰለም ረخص لهم እንደገና ሌላው የሚጫወቱት روايه مسلم وبعض روايات البخاري እንደዘገቡት بعض روايات البخاري بدركهم وحرابهم ይላል روايه مسلم بحرابهم ለሚጫወቱት ያ شباب የጦርነት መውጋት መመከት ደረቅ ማለት ጋሻ ነው አንዱ ለዚህ ይመክታል አንዱ ሊወጋው ይላል ጫወታቸው ይሄ ነበር እና የገዘል ምናምን የሚባለው ነገር የለም እዛው አንደኛ ምንድናቸው ብለናል ቀሪቡ አህድ ናቸው በእስላም ነብያችን ሰለላሁ ዐለይሂ ወሰለም መከልከል አልፈለጉም ረخص لهم ሌላ ዑመር ከልክለዋቸው ነበር ይባላል ለምን ከለከልካቸው ሳይሆን ያሉት ዑመርን دعهم አሉ لتعلم يهود ان في ديننا فصحى ሌሎች እስልምና የዲን ዑንፍ የዙልም የምናምን የጭካኔ ሃይማኖት ነው የሚሉ ስላሉ ትንሽ ተይሲር መኖሩን ይሁዶች እንዳውቁ ታዋቸው አሏቸው ዑመርን ረዲየላሁ ዐንሁ ሌላው ግዚያው ቀኑ የዒድ ቀን ነበር ዒድ ላይ ደግሞ ያጀባብ ሙባህ የሆነ ነገር ምንድን ይደረጋል ይፈቀዳል አሁን የተባሉ ሽሩጦች ከተሟሉ ሌላ ያልዘከርኩት ያጀባብ አይሻ كانت فتيه صغيره እንግዲህ ባሊጋ ሆናለች ባሊጋ ነበረችም የሚለው አሉ እሷ ትላለች ፈቅዱሩ ቀድረል ጃሪየቲ الحديثه እኔ ጫወታ በቃ ሸይ ሲሉኝ አይቆይ አትቸኩልላለሁኝ ይሄን ያልኩበት ሲናገሩ እስኪ ትንሽ ልጅ ጫወታ እንዴት እንደምትወድ نعم ቀድሩ ይላል ስለዚህ እንደዚህ ነበር እነዚህ ሸርጦች ከተሟሉ
አሁንም ይቻላል ተነስቷል አይደለም ሐዲሱ ይችን ጫፍ ይዞ ደግሞ ይሄ ሙከቢር ምናምን አድርጎ ኦርገን ምናምን አድርጎ ሙዚቃ ይቻላል ለማለት ደግሞ ሐዲስ አይሆን ያ ከሆነ ደግሞ ተላዑብ ቢዲን እንዳለ ደግሞ ተሽዲዱ الدين بين هذا وكذلك جعلناكم أمة وسطا ስለዚህ ወሰጥያ የሚባል ነገር ስላለ አሁን የተባሉት ነገሮች ግምት ውስጥ ከገቡ ይሄ የተባለው ነገር ይቻላል استعداد للجهادም አለበት ሌሎችም ነገሮች አሉበት እሷ ማየቷ ነው ሌላው የቀረው ያ شباب ወንድ ሴት ማየት አይቻል ይሄ ብዙ ንሱሶች አሉ ሴቶችሳ ወንዶችን ማየት ሴቶች ወንዶችን ማየት እዚህ ላይ በጣም ይወዛገባሉ አይማዎቻችን ይሄ ሐዲስ የሚለው ያየው አለች ሴትና አቀል ዑምሪها ወቅት ذاك ابن حجر እንደሐቀቁት የ16 አመት አካባቢ ነበረች ይላሉ የ16 አመት ሴት ባሊጋ ናት ያሸባ የ16 አመት حد البلوغ አሁን በፊት علامات البلوغ አሳልፈናል በእድሜ ከሆነ ስንት ብለናል አሁን እንደሚሉት 18 አይደል 18ም ያሉ አሉ من الائمه لكن قول شاذ 15 አመት ኢብኑ ዑመር ሐዲስ ይصحيحين አለ እዛኛው ዘመቻ ላይ 14 አመት ሆኖኝ አላሳለፉኝም ነበር ሁለተኛው ዘመቻ ላይ 15 ሆኜ አሳለፉኝ ይላል ስለዚህ 16 ምናምን ስለሆነት ባሊጋናት ስለዚህ ሴቶች በሸህዋ ካልሆነ ለተለዙዝ ካልሆነ ተለዙዝ ከሆነ ልብ በሉ አይሆን አይቻል በሸህዋም ከሆነ ማየት አይቻል ግን ከዚህ የጸዳ ከሆነ ሴቶች ወንዶችን ቢያዩ ችግር የለውም ነው የሚሉት አልሙሐቂቁን እንደገና ዋቂዑን በዛ ላይ ነው የሚመራው ነብያችን ሰለላሁ ዐለይሂ ወሰለም ያሸባብ ወንዶችን ኒቃብ ልበሱ ብለዋል አላሉ ወንድ ኒቃብና ሂጃብ የሚለብሰው እንዳለ የለም ካለበሰ ደግሞ የግድ ሴቶች ይወጣሉ ጀማዓ ይመጣሉ ያልን ነው ለሐጃቸው ሱቅ ይወጣሉ ዒድ ይወጣሉ ማየት የማይቀር ነገር ነው ይሄ ነዘር ዓዲ በእነሱ ላይ حرام ይሆናል ማለቱ ደሊል ያስፈልጋል አልኢማም ነው ይሄንን የሚያደርጉት አንደኛ ወደ ሀበሻዎች አየሁ ያለች እሳቸው ደግሞ ወደ ሰዎች ሳይሆን ያየችው ወደ ምናቸው ነው አሉ ወደ እንቅስቃሴ ወደ ጫዋታው ነው ያየችው እንደገናም ደግሞ ምንድን ነበረች ህፃን ነበረች በዛ ሰዓት ብለው አለ ሶሂህ ሁለት ቀውል ያመጡና ሴት ወደ ወንድ ማየት ይቻላል አይቻልም መዛባችን ላይ ሁለት ቀውል አለ ብለው አصحሁ መተሕሪም ይላል ሶሂሁ ማየት አይችሉም حرام ነው የሚለው ብለው ይሄንን ሐዲስ ቅድም በተባለው ተዊል ይመልሱታል ተሕቂቁ የፈለገ እንግዲህ صاحب ዘኺራም የጻፉት አለ ابن حجر العسقلاني في الفتح የጻፉት አለ ያረጀሁት ቅድም ያልነው طيب ساعات هدا نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا